አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ውጊያዎች ሲቀጥሉ የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይል ገደልን ብሏል። ያገዛዙ ኃይሎች በአንዲት እንስት ታጣቂ ላይ ያደረሱት የተባለው አሰቃቂ ድርጊት መነጋገሪያነቱ እንደቀጠለ ነው። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ባለስልጣኑ ተገድሏል። የብልጽግናው ሹም ደግሞ ሰላም አስፍነን ህዝቡ ተንቀሳቅሶ እየሰራ ነው ሲሉ ተደምጧል። እናንተም ታደምጡታላችሁ። የትግራይ ካቢኔ ውሳኔ ካሳለፈ በኋላ የቲዲኤፍ አባላት ተቃውሟቸውን ቀጥሏል። ይህንን በተመለከተ ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንዲሁ እንደቀጠሉ ናቸው። ሰሙታላችሁ። የጠቅላይ ሚኒስትሩ አማካሪ የአሜሪካና የኢትዮጵያ ሚዲያዎችን አነጻጽረው አቀርበዋል። በኢትዮጵያ ለሚዲያ የተሰጠውን ነጻነትንም ከአሜሪካ በላይ አድርገው ያቀረቡበት ንግግርን አስደምጠዋል። እንመለከተዋለን። ኢትዮጵያን ስደተኞች በተለያዩ ዓለማት የሚያሳልፉት ሰቆቃ እንደቀጠለ ነው። በማይናማር አሁን በአጋቾች እጅ 26 ኢትዮጵያውያን እንደሚገኙም ተሰምቷል። ሌላኛው መረጃችን ነው። የማዳጋስካሩ አመጽናም የመንግስት ግልበጣ መነጋገሪያ ሆኖ ቀጥሏል። የአፍሪካ ህብረት ደግሞ ማዳጋስካርን ከአባልነት አግጃለሁ ብሏል። በሁለት ዓመታት ውስጥ ምርጫ ይደረጋል ሲሉ ቃል የገቡት ኮሎኔሉ ደግሞም ቃለ መሐላ እንደሚፈጽሙ ይጠበቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ውጊያዎች ሲቀጥሉ የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይልን ገደልን ብለዋል። የአገዛዙ ኃይሎች በአንዲት እንስት ታጣቂ ላይ ያደረሱት የተባለው አሰቃቂ ድርጊት መነጋገሪያነቱ እንደቀጠለም ነው። ከቀናት በፊት ጀነራል አበባው ታደሰም ይሁን ጀነራል ጌታቸው ጉዲና ሲያቀርቡት የተሰማው ማብራሪያም አሁንም እርምጃዎችን እንወስዳለን፣ እጅ ስጡ ብንላቸው እየወጉን ቀጠሉ፣ እናም እናጠፋቸዋለን ወዘተ የሚል የጦርነቱ ይፋፋም ገለጻ ነበር። በጃዙር የውስጥ ባንዳዎችን በማደራጀትና በመደገፍ ሲወጉን ይስተዋላሉ። ከዛም በትጥቅ እንቅስቃሴ ሀገርን ሲያደሙ ይታያል። ኢትዮጵያ በዚህ ትውልድ ዘመን ፍጹም አትበታተንም። የውስጥ ባንዳዎች ከአፍራሽ እኩይ ዓላማና ተግባራቸው እንዲታቀቡ በተደጋጋሚ ቢገለጽና ጥሪ ቢደረግላቸው ከዚህ ተግባራቸው መታቀብ ባለመቻላቸው የመከላከያ ኃይላችን እንደከዚህ ቀደሙ አደብ እንዲገዙ ያደርጋቸዋል። በተለይም በሰሜንና ደቡብ ወሎ የተለያዩ አካባቢዎች ላይ የመከላከያ ሰራዊቱና የክልሉ የጸጥታ አካላት ላለፉት ተከታታይ ቀናት የደረሰባቸውን ጥቃት ተከትሎ ከፍ ያለ ጉዳት ከተስተናገደ በኋላም አገዛዙ ተረኛ የእርስ በርስ ጦርነቱ ሰለባዎችን ወደ ቀጠናው መልሶ ሲያጓጉዝ መክረሙ የሚታወስ ነው። ዛሬ ማለዳ ጀምሮ በሰሜን ወሎ ከቆቦ እስከ ወልዲያ ባለው ስፍራ ውስጥ በሚገኙ የተለያዩ ቦታዎች ላይ የተከፈተው ዘመቻም ይህን ተከትሎ የመጣ ነው። በፋኖ ኃይሎች ይዞታዎች ላይ በማነጣጠር የተከፈተው ታውኩስ ከታኩለሽ እስከ ሲሪንቃ ድረስ በከባድ መሳሪያዎች ጭምር የታገዘም ነው። በዚህ ውጊያ ያጋጠመው ሰብአዊና ቁሳዊ ጉዳት በውል ባይታወቅም ዛሬ ከፍተኛ የተባለ ሰብአዊ ጉዳት የደረሰበት ጥቃት የተፈጸመው በጎጃም ቀጠና አዲስ ቅዳም ነው። የፋኖ ኃይሎች በዚህ ከተማ ውስጥ በመግባት በተለይም በክልሉ የጸጥታ አካላት ላይ ያደረሱት ጥቃትም ድንገተኛ ነበር። ጉዳቱን በደርዘን የሚቆጠሩትን ለሞትና ለአካል ጉዳት የዳረገ ነው ተብሏል። ታጣቂ ኃይሉ የጉዳቱን መጠን ከ100 የማያንስ ብሎታል። ይህንን በተመለከተ ከወደ ብልጽግና የተሰጠ ማብራሪያ ባይኖርም የፋኖ ኃይሎች ካደረሱት ሰብአዊ ጉዳት ባሻገር የቡድንና የነፍስ ወከፍ መሳሪያዎችን መውሰዳቸውን ማሳውቋል። ይህ ቀጠና ከቀናት በፊት አንዲት የፋኖ አባል አሰቃቂ ድርጊት የተፈጸመባት ሲሆን ጉዳዩ በውስጥም በውጭም መነጋገሪያ መሆኑ ግን አልቀረም። የኮሜል ወልዙ ፕሮፌሰርና የቀድሞ የቢቢሲ ጋዜጠኛ ማርቲን ፕላውት ተፈጸመ ያለውን ይህንን የጥቃት አይነት በተመለከተ ሪፖርቱን አውጥቷል። የፋኖ ኃይሎች እንዲህ ያሉ ድርጊቶችን አገዛዙ ህዝብን አስፈራርቶ ለማንበርከክ የሚያደርገው ተግባር ነው በሚል እንደገለጹትም ይታወቃል። ጉዳዩን በተመለከተ ከብልጽግናው በኩል የተባለ ነገር የለም።
ይህ በእንዲህ እንዳለ ባለስልጣኑ ተገድለዋል። የብልጽግናው ሹም ሰላም አስፍነን ህዝቡ በሰላም እየተንቀሳቀሰና እየሰራ ነው ሲሉ ተናግሯል። በክልሉ ጦርነት ከተዋጊዎችና ከማህበረሰቡ በመቀጠል መራር ጊዜን እያሳለፉ የሚገኙት የአማራ ክልል መካከለኛና የታችኛው እርከን አመራሮች ናቸው። በብልጽግናው አገዛዝ በኩል ወታደራዊ ስምሪት ውስጥ እንዲገቡና እንዲመሩም ዘመቻ በላሹ በሚልም እንዲታሰሩ የሚደረጉት እነዚህ የዞን የወረዳና የቀበሌ አመራሮች ተደጋጋሚ ጥቃቶችን መርቷል፣ ራሳቸውን ማስተናግዷል። በዚህም በቁጥር በርካታ የሚባሉት ለህልፈተ ህይወት መዳረጋቸው አልቀርም። ዛሬም አንድ ባለስልጣን ተገድሏል። በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ የዕለታዊ የእርስ በርስ ጦርነቱ ሰለባ ናቸው። የወረዳው አስተዳደር ባሰራጨው መረጃም ይህንን አረጋግጧል። የወረዳው ምክትል አስተዳዳሪም አቶ አዲሱ ተሻለም ዛሬ ጠዋት 12 ሰዓት ከ30 አካባቢ ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ነው ህይወታቸው አልፏል የተባለው። ይህ ጥቃት የተፈጸመው በፋኖ ኃይሎች ስለመሆኑም በሁለቱም ኃይሎች በኩል ማረጋገጫ ተሰጥቶበታል። እኒህ አመራር በመከተል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የትውልድ ቀዬ አካባቢ ተልእኳቸውን ያስፈጽሙ የነበሩ ናቸው። 4 ኪሎ ላይ አሊያም ደግሞ ባህር ዳር ላይ ሆነው የአማራ ህዝብን ተላላኪ እያሉ የሚወርፉት አቶ ተመስገን በሚመሩት ዘመቻም እንዲህ ባለ መልኩ ወደ ሰዓቱ የመደቧቸው አመራሮችንም እያስበሏቸው ቀጥሏል። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ሌላኛው የክልሉ ብልጽግና ሹም መንገሻ ፈንታው ደግሞ አሁን ሰላምን አስፍነን ህብረተሰቡን በሰላም እንዲንቀሳቀስ አድርገናል ሲሉ ነው ዛሬ የተደመጡት። በአካል የሚያሳየው መቼም ሰላም ሳይኖር ልማት ልሰራ ይቻላል። እንዲህ ያደረግነው አንጻራዊ ሰላሙ እየሰፋ ሂዶ ዛሬ ዜጎቻችን በሰላም ካንዱ ቦታ ወደ አንዱ ቦታ እንዲንቀሳቀሱ የፈጠርነው እድል። እኔ ሹም ይህን ንግግር ለአገዛዙ ልሳናት በተናገሩበት ተመሳሳይ ዕለት ከባህር ዳር እንጅባራ መስመር ለረጅም ሰዓታት በጦርነት ሳቢያ ተዘግቶ ነው ያረፈደው። ባለፉት ተከታታይ ቀናት የሰሜን ወሎ ቀጠና ዋና መንገዶች ዝግ ነበሩ። የባህር ዳር ጎንደር ዋና መንገድ ተዘግቶ የነበረውም ከአንድ ሳምንት በፊት ነው። የእርሳቸው አገዛዝ እንኳን ከባህር ዳር ሞጣ አዲስ አበባ የሚወስደውን መንገድ ካለፈው ሐምሌ ወር ጀምሮ እንደዘጋ የሚገኝ ሲሆን በዚህም ማህበረሰቡ ከፍተኛ እንግልት ውስጥ ሆኖ ወራት እየነጎዱ ነው። ጎጃምን ከወሎ የሚያገናኘው ዋና መንገድም ይሄው የሚላላኩት የብልጽግናው አገዛዝ ከዘጋው ወራት አልፈውት ወደ ዓመትነት እየተንደረደረ ነው። ራሳቸው የክልሉ መንግስት ቃል አቀባይ ከቀናት በፊት እንኳን ሻቢያም ወያኔንም ጠቅሰው የጋራ ዘመቻ ተከፈተብን ብለው እንደነበር ይታወቃል። 4 ሚሊዮን የክልሉ ተማሪዎች ከትምህርት ገበታ በቀሩበት የድሮን ጥቃቶችና ከባድ መሳሪያም የተለመዱ በሆኑበት ባለስልጣናትን በሚገደሉበት ሁኔታ እነ መንገሻ ፈንታው ደግሞ ሰላም ነው ይላሉ። የጠቅላይ ሚኒስትሩ አማካሪ የአሜሪካና የኢትዮጵያ ሚዲያዎችን አነጻጽረው አቅርበዋል። በኢትዮጵያ ለሚዲያ የተሰጠው ነጻነትም ከአሜሪካ በላይ አድርገው ያቀረቡበት ንግግርንም ነው ያሰሙት። የብልጽግናው አገዛዝ ሚሊዮን ገዳይ የጦርነት ፕሮጀክቱን ለማስተዋወቅ የመገናኛ ብዙሃንን በመጠቀም ተወዳዳሪ ያለው አይመስልም። ከዋና አለቃው እስከ አማካሪ፣ ከፌስቡክ እስከ ትዊተር፣ ከቴሌቪዥን እስከ ጋዜጣ ድረስ ወጥተው ህዝብን ካንሰር እያሉ አጥፏቸው ሲሉ አሰራጭተዋል። ብዙዎች ያገዛዙ ባለስልጣናት ቅስቀሳ በኢትዮጵያን ትዕግስት ባይገ ታንሮም ከደረሰውን በላይ ጉዳትና ውድመት ያጋጥም ነበር ሲሉም ይገልጻሉ። ይህን አገዛዙ የተቆጣጠረውን የሀገሪቱን የሚዲያ ምህዳር በመጠቀም ጥላቻን በማስተላለፍ የሚስተካከላቸው እንጂ የሚበልጣቸው የለም የሚባልላቸው ዳንኤል ክብረት ዛሬ ያደረጉት ንግግር ደግሞ ሚዲያው የመከላከያ መረጃን ሳይቀር እያወጣ ነው ሲሉ ከሰዋል። በአሜሪካ ብዙ የማይደፈሩ ነገሮች አሉ። የኛ ሀገር ሚዲያ ግን ከልቅነቱ የተነሳ ስለማዕድንና መከላከያም ዝርዝር የሚያወጣ ሆኗል። ይህ ኢትዮጵያዊ ሚዲያ አይደለም ሲሉ ከሰዋል። የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ ይሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ። ይሄን የኢትዮጵያ ሚዲያ ነው ለማለት ያስቸግራል። ብሔራዊ ጥቅም ማለት ምንድነው ታዲያ? የኢትዮጵያን የመከላከያ ዝርዝር ሲያወጣ ታገኙታላችሁ። የኢትዮጵያ ሚዲያ ነው ለማለት ያስቸግራል።
በዳንኤል ክብረት ግምገማ ዜጎችን አረምም ካንሰርም ናቸው ብሎ የእርሳቸውን ንግግር የሚያስተላልፍ ሚዲያ ነው ኢትዮጵያዊ የሚባለው። በብልጽግናው ሰው ማብራሪያ መሰረት 10 ሚሊዮን ኢትዮጵያውያንን እለቁልንና እኛ እንኑርበት ንግግራቸውን የሚያሰራጩት እንደ ፋና ያሉ ሚዲያዎች ናቸው። የኢትዮጵያ ሚዲያ ኢትዮጵያ 120 ሚሊዮን ህዝብ እኮ አብሮ እየኖረ ነው ማለት እንደው በጠቅላላት እንደው በቃ አሁን የሚባለውን ሁሉ እንስማ። አሁን የምልህ የሚባለውን ሁሉ እውነት ነው ብለን እንገምት። አበሱ ቅርጽ ውስጥ ነው የምናወራው። ተፈናቀለ፣ ሞተ፣ ተሰደደ፣ ምናምን አለ፣ ይሄ ሆነ የሚለውን ሁሉ ከነ ቁጥሩ እንቀበል። የሁሉ ወስተን 10 ሚሊዮን ነው እንበል። 120 ሚሊዮን ነው ህዝቡ 110 ሚሊዮን ይኖረው ማለት ነው። እንደ አማካሪው ገለጻ በየከተሞቹ ቦምብ ጣል ማድረግ እንችላለን የሚለውን ከተረት ተረታቸው የዘለለ ያገዛዛቸውን ጭካኔ እቅድ የሚያቀርቡ ሚዲያዎች የኢትዮጵያ አይደሉም። ሚዲያዎች ላይ ደጋግመው ክስ ሲያቀርቡ የሚታወቁት እኒህ ሰው በሚዲያ የተደረገ የቅርብ ጊዜ ተቃዋሚዎችን መድረክንም መንግስታችን በተሟላ ጥንካሬ ላይ ያለ ነው፣ በኢንተርኔትና በቨርቹዋል ጩኸት የሚፈርስ አይደለም ብለው በሶሻል ሚዲያ በተመራ አመጽ ወደ ስልጣን የመጡትን አለቃቸውን መንግስት ተከላክለው ነበር። አሁን ደግሞ የአሜሪካ ሚዲያዎችን ባለገደብ የኢትዮጵያ ሚዲያዎችን ደግሞ ከነጻነት ማልፈው ልቅ የሆኑ ሲሉ ጋዜጠኞችን በመቶዎች በማሰርና በማሳደድ የሚታወቀውንና ባለ ሪከርድ የሆነውን አገዛዛቸውን ተከላክለዋል። አገልጋዩም የትግራይ ካቢኔ ውሳኔ ካሳለፈ በኋላም የቲዲኤፍ አባላት ተቃውሞ ቀጥሏል። ይህንን በተመለከተ ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንዲሁ እንደቀጠሉ ናቸው። ባሳለፍነው ሰኞ በመቀሌ የተጀመረው የትግራይ ሰራዊት አባላት ተቃውሞ ዛሬም በተለያዩ የክልሉ አካባቢዎች ቀጥሎ የዋለ ሲሆን በመቀሌ ደግሞ የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ አድርጓል። የቲዲኤፍ አባላት ዛሬም በትግራይ ምስራቃዊ ዞን ዋና ከተማ ወደ ሆነችው የአዲግራት ከተማ የሚያስገቡና የሚያስወጡ 3 ዋና መንገዶችን ዘግተው ነበር። ትናንት ከአድዋ ወደ አዲግራት መንገድ ተዘግቶ እንደነበር ይታወቃል። ካለፈው ሰኞ ወዲህ ከክልሉ ምስራቃዊ ደቡባዊ ዞኖች ወደ መቀሌ የሚወስዱ መንገዶች በአጉላና በመሆኔ ወደ ሽረንዳ ስላሴ ከተማ የሚወስደው መንገድ በእንዳባጉናና ከአዲግራት ወደ አድዋ የሚወስደው በሲሮ ተዘግተው በዛው ቀን በተለያዩ ሰዓቶች መልሰው መከፈታቸው ይታወሳል። የክልሉ ካቢኔ ትናንት የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ማውጣቱን አሳውቆም ነበር። የትግራይ ሰራዊት ጥያቄዎች አስቸኳይ ስብሰባ የተደረገባቸው ስለመሆኑ አሳውቆም ሲዘጋጅ የቆየ ነው ባለውና የትግራይ ጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብም ወደሚመለከታቸው አካላት ስለመምራቱ መግለጹ አይዘነጋም። ይህንን የሰራዊቱ የቆየ ጥያቄ ከሰሞኑ በሰላማዊ መንገድ ማቅረብን ተገቢነት የተከራከረ አካል እስካሁን አልተስተዋለም። እንኳን በሰላማዊ የአደባባይ ተቃውሞ ሰላማዊ የፌስቡክ አስተያየትን በሽብርተኝነት የሚፈርጁት የ4 ኪሎ ሰዎችና ተላላኪ ደጋፊ ተደጋፊዎቻቸው ግን በጉዳዩ ላይ ከፍየሏ በላይ ሆነው የታዩበት አጋጣሚም ያገዛዙን ፍላጎት በግልጽ ያመላከተ ሆኗል። የሆኖ ሆኖ በዚህ ጉዳይ ላይ አስተያየት ከሰጡት ውስጥ በአብዛኛው ከአዲስ አበባ የሚሰሩት ግን በትግራይ የተቃውሞ ፖለቲካ ውስጥ የሚንቀሳቀሱ አካላት ይገኙበታል። አረና ፓርቲ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ሲል ገልጾታል። ከዚህ በፊት በተበታተነ መንገድ የተለያዩ የማህበረሰብ ክፍሎች ጥያቄዎቻቸውና ተቃውሞቻቸውን ሲገልጹ ቆይቷል ያለው አረና ትግራይ ለሉዓላዊነትና ዲሞክራሲም በማሳያነትም ያስተዳደር መዋቅሮች በኃይል ከመቀየር ጋር ተያይዞ የነበረው ተቃውሞም የጦር ጉዳተኞችና መለስ ታጋዮች ጥያቄዎች፣ የመምህራንና አጠቃላይ የመንግስት ሰራተኞች የሚያቀርቡት የውዝፍ ደሞዝ ጥያቄም ከወንጀሎች መበራከት ጋር በተያያዘ ያለው የህዝብ ቅሬታ በማሳያነት ይነሳሉ ብሏል። የትግራይ ኃይሎች እነዚህ የህዝብ ተቃውሞችን ከማፈን ወጥተው የራሳቸው ጥያቄዎችን ይዘው ወደ ጎዳናዎች መውጣታቸውን አረና ትግራይ እንደሚደግፈውም የፓርቲው ሊቀመንበር አምዶም ገብረስላሴ ተናግሯል። የትግራይ ነጻነት ፓርቲ በበኩሉ ወጣቶች፣ ሴቶችና ሌሎችም የማህበረሰብ ክፍሎች ጥያቄዎቻቸውን በተመሳሳይ መልኩ ያቀርቡ ብሏል። በትግራይ ኃይሎች እየተደረጉ ያሉት ተከታታይ ተቃውሞችን ተከትሎ በክልሉ የሰውና የሰዎች እንቅስቃሴ ተስተጓጉሎ ሰንብቷል። ይህ ደግሞ በኢኮኖሚያዊና ማህበራዊ እንቅስቃሴው ላይ ከፍተኛ ተጽዕኖን አሳድሯል።
በማይናማር አሁንም በአጋቾች እጅ 26 ኢትዮጵያውያን እንደሚገኙ ተሰማም። በሀገሪቱ በአጋቾች እጅ ከሚገኙ 26 አጋቾች መካከል 22 ወንዶች ሲሆኑ 4ቱ ደግሞ ሴቶች ናቸው ተብሏል። የሚደርስባቸው ስቃይና ድብደባ ከፍተኛ መሆኑን ያነሱት የወላጅ ኮሚቴ አባላት ምግብ እንደማያገኙና ለሞትና ለአካል ጉዳት እየተዳረጉ ስለመሆናቸውም ገልጸዋል። ካምፕ ውስጥ ወረርሽኝ መከሰቱን የተናገሩት የወላጅ ኮሚቴ አባላቱ ሁሉም ልጆች በወረርሽኝ ተይዘዋል ብለዋል። ቀሪዎቹ ልጆቻችን ወደ ሀገር እንዲመለሱ ለኢትዮጵያ የውጭ ጉዳይ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ማግኘት ግን አልቻልንም ሲሉም ነው የገለጹት። ከዚህ በፊት ኮሚቴው በተደጋጋሚ ባቀረበው ጥያቄ መሰረት በዛች ሀገር በመጠለያ ካምፕ ውስጥ የነበሩ ከ700 በላይ ዜጎች ከማይናማር ወደ ኢትዮጵያ መመለሳቸውም የሚታወቅ ነው። የማዳጋስካሩ አመጽ አሁንም መነጋገሪያ ሆኖ ቀጥሏል። የአፍሪካ ህብረት ማዳጋስካርን ከአባልነት አግዷል። ወታደራዊ አዛዡ ደግሞ ቃለ መሐላ ሊፈጽሙ ተዘጋጅቷል። የአፍሪካ ህብረት ማዳጋስካር ውስጥ ተደረገ ያለውን መፈንቅለ መንግስት በማውገዝ ዛሬ መግለጫውን አውጥቷል። የማዳጋስካር ጦር ኃይል የሀገሪቱን የመንግስትነት ስልጣን መያዙንም ተቃውሟል። ህብረቱም የአፍሪካ ህብረት ከዚህ በፊት መፈንቅለ መንግስት በሚደረግባቸው አባል ሀገራት ላይ እንደሚያደርገው ሁሉ ማዳጋስካርንም ለጊዜው ከአባልነት አግዷታል። በሀገሪቱ ውስጥ በአስቸኳይ ምርጫ እንዲደረግና የሲቪል አስተዳደር እንዲመለስም ህብረቱ አስጠንቅቋል። አዲሱ የማዳጋስካር ወታደራዊ መሪ ኮሎኔል ማይከል ራንዲሪያሪና ነገ ቃለ መሐላ እንደሚፈጽሙና የመሪነት ስልጣኑን በይፋ እንደሚረከቡ አረጋግጠዋል። የማዳጋስካር ጦር ኃይል የአስተዳደር ቴክኒክ አገልግሎት አዛዥ የሆኑት ኮሎኔል ራንዲሪያሪና የፕሬዝዳንት አንድሬ ራጆሊና አስተዳደርን ይቃወሙ ነበር። የ51 ዓመቱ ኮሎኔልና የሚያዙት ጦር ባልደረቦች የማዳጋስካር ወጣቶች የራጆሊና አስተዳደርን በመቃወም በተከታታይ ያደረጉትን አመጽ በይፋ የተቀላቀሉት ባሳለፍነው ቅዳሜ ነበር። ወጣቶቹ የፕሬዝዳንት ራጆሊናን አገዛዝ የተቃወሙት የኑሮ ውድነት፣ ስራ አጥነት፣ የኤሌክትሪክ ኃይል መቆራረጥ ስላስመረራቸው ነበር። የጸጥታ ኃይላቱ ተቃውሞን ለማዳፈን በወሰዱት የኃይል እርምጃም ከ20 በላይ ሰዎች መገደላቸው ይታወቃል። አመጹ በማየሉ ከሀገር የሸሹት ወይንም የተሰወሩት ፕሬዝዳንት ራጆሊና ሰራዊቱ ስልጣን መያዙንም ተቃውሟል። እንዲያም ሆኖ የሀገሪቱ ወጣቶች ባደረጉት አመጽ የሀገሪቱ መንግስትን መገርሰስ ችሏል። ስልጣኑን የተረከበው ወታደራዊ ኃይሉም በ2 ዓመታት ውስጥ ምርጫ ይካሄዳል ሲል ገልጿል። ኮሎኔሉም የምርጫ ኮሚሽኑን አግዷል። ለሳምንታት በቀጠለው ወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖቹ ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ሲሉም ቃል ገብተዋል። ተቃዋሚዎችና ወታደሮችም እኒህ ፕሬዝዳንት ከስልጣን ገሸሽ በመደረጋቸው ደስታቸውን እየገለጹ ይገኛሉ። እንደተለመደው ሁሉ ሌሎች ሚኒስትሮቻቸውን ለወታደሮቹናም ለአማጽያኑ ትተው ከሀገር የኮበለሉት ፕሬዝዳንቱም ደህንነቱ በተጠበቀ ቦታ ላይ ነው ሲሉ ገልጸዋል። ከ2 ሳምንታት በፊት የውሃና የመብራት መቆራረጥን በመቃወም አደባባይ የወጡት የሀገሪቱ ወጣቶች ተቃውሞን አቀጣጥለው ገፍተውበትም ሰንብቷል። ነጋዴና ዲጄ የነበሩት የማዳጋስካሩ ፕሬዝዳንት ራጆሊና በአንድ ወቅት የሀገሪቱ ተስፋ ተደርገው ይታዩ ነበር። በ34 ዓመታቸው ስልጣን ሲይዙም የአፍሪካ ወጣቱ መሪ ተብለው ነበር። ለ4 ዓመታት ሀገሪቱን ከመሩ በኋላ በ2018 በድጋሚ ወደ ስልጣንም ተመልሰዋል። ለወዳጅ ዘመዶቻቸው ስልጣንን በመስጠት በሙስናና በሌሎችም ዜጎችን ተጠቃሚ ማድረግ ባልቻሉ ጉዳዮች ላይ ስማቸው አብሮ የሚነሳው እኒህ ፕሬዝዳንት ግን አሁን የወጣቶች አመጽ ፈንቅሏቸዋል። ከማዳጋስካር 30 ሚሊዮን ህዝብ ውስጥም 75 በመቶ የሚሆነው ከድህነት ወለል በታች የሚኖር ሲሆን ጥቂት የሚባሉ በፕሬዝዳንቱ ዙሪያ ያሉ ሰዎችና አገልጋዮቻቸው ግን በዱሎት ውስጥ እንደሚገኙ መረጃዎች ያሳያሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።